የፋኖ ጦር በጎንደር የተለያዩ አካባቢዎች ባካሄዳቸው ዘመቻዎች ድል መቀዳጀቱን አፋባ አስታወቀ። ጌታቸው ረዳን ከጃል ሰኚ ለይቼ ያላየውም ያለው አርበኛ አስረስ ማረ የፈጠርነው ጥምረት ታስቦበት የተፈጠረ ነው ሲል ማብራሪያ ሰጠ። አስረስ ለኤርትራ ትብብርም ምላሽ ሰጥቷል። ቤተክርስቲያኗ በአርሲ 3 ወረዳዎች በተፈጸመው ሃይማኖት ላይ ያነጣጠሩ ጥቃቶች በድምሩ 28 ኦርቶዶክሳውያን ተገድለዋል ብላለች። በጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው አነጋጋሪው ስደተኛ ኢትዮጵያ ከደረሰ በኋላ መለቀቁ ተነግሯል። በአብይ አህመድና በኤምራቶች የሚደገፈው የሱዳን ፈጥኖ ደራሽ ኃይል በፈጸመው የንጹሃን ግድያ ዓለም አቀፍ ሙግዘት ገጥሞታል። ክቡራን አድማጮች አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው እናልፋለን። የፋኖ ጦር በጎንደር የተለያዩ አካባቢዎች ባካሄዳቸው ዘመቻዎች ድል መቀዳጀቱን አፋባ አስታወቀ። አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር በማዕከላዊ ጎንደር አላፋ ወረዳና በምዕራብ ጎንደር ቋራ ወረዳ በሁለቱም አውደ ውጊያዎች ፋኖ ድል መቀዳጀቱን ይፋ አድርጓል። በትናንትናው ዕለት ያገዛዙ ጥምር ኃይል ሰፍሮ ካለበት ከቋራ ደለጎ ከአላፋ ሻውራና አጸደ ማርያም በልዩ ኦፕሬሽን የፋኖ ሰራዊት በተመሳሳይ በማታ ሰዓት ወደ ሁሉም ከተሞች በመግባትና በመጠጋት ልዩ ኦፕሬሽን መፈጸሙን እዙ አስታውቋል። የመይሳው ካሳ ሁለተኛ ኮር ቋራ ኦነድላ ክፍለ ጦር በአርበኛ በልዩ የተመራውና ጎንደር ጠቅላይ ግዛት እዝ የፋኖ ሰራዊት በአርበኛ ክንዱ እየተመራ ግራና ቀኝ በመጣመር በደለጎ ከተማ የመሸገውን የአብይ ኃይል ቀኑን ሙሉ ሲፋለሙት ውለው ሙትና ቁስለኛ በማድረግ ድልን መጎናጸፋዎች መቻላቸውን እዙ አስታውቋል። ይህ በእንዲህ እንዳለ በተመሳሳይ ሁኔታ በአለፋ ወረዳ ሻውራ ከተማና አጸደ ማርያም ከተማ የመይሳው ካሳ ሁለተኛ ኮር በሁለት ቀጠና የወጣውን የብልጽግናን ስርዓት አስፈጻሚ ጥምር ኃይል መግቢያ መውጫ በማሳጣት ወደ አንድ ቀጠና በመሰብሰብ ከበባ ውስጥ ማስገባት የተቻለ ሲሆን በዚህም አውደ ውጊያ ያገዛዙ ኃይል ከፍተኛ ቁጥር ያለው ሙትና ቆስለኛን ተሸክሞ እንዲሸሽ መደረጉ ተመላክቷል። በጥቅሉ በደለጎ ቋራ ኦሜድላ ክፍለ ጦርና በጎንደር ጠቅላይ ግዛት የፋኖ ሰራዊት ጥምር በተገኘው ድል ያገዛዙ ሰራዊት ከ60 በላይ ሙት 48 በላይ ቁስለኛ ሆኖ ከጥቅም ውጭ የተደረገ ሲሆን አሁንም የአገዛዙ ጥምር ኃይል በዛው ቀጠና ከበባ ውስጥ እንደሚገኝ አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ አሳውቋል። ይህ በእንዲህ እንዳለ ጌታቸው ረዳን ከጃል ሰኚ ለይቼ ያላየውም ያለው አርበኛ አስረስ ማረ የፈጠርነው ጥምረት ታስቦበት የተፈጠረ ነው አለ። ለአፋባ ማዕከላዊ ኮማንድ አባልና የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ዳምጤ የአብይ አህመድን የፓርላማ ንግግር አስመልክቶ ከብላንክ ላይን ሚዲያ ጋር ቃለ መጠይቅ አድርገዋል። በቃለ መጠይቁም አብይ በፓርላማው ንግግራቸው የፋኖን ትግል ለውጭ ኃይሎች ከመላላክ ጋር አያይዘው ስለሰጡት አስተያየትም ስላገዛዙ ውድቀትና አቅም አልባነት ዘርዘር ያለ ምላሽ ሰጥተዋል። አብይ በህዝብ የተወከሉና የህዝብ ጥያቄ ያነሱትን እና አቶ ክርስቲያን ታደለን አስረው በሐሳብ ስለመሸናነፍ ሲያወሩ እንደማያምርባቸው አርበኛው አንስተዋል። አቶ ጌታቸው ረዳና እኔን ያየ ብልጽግና ለድርድርና ለሐሳብ ያለውን አቋም ሊያረጋግጥ ይችላል ማለታቸውን በሚመለከት በሰጡት ምላሽም የተባረሩ ኃይሎችን መሰብሰብ እንጂ ሐሳብን ማክበር አይደለም ብለዋል። ጌታቸው ረዳን በአሁኑ ሰዓት ከጃል ሰኚ ለይቼ አላየውም ሲልም ገልጿል። በዚህም በትግራይ ምንም አይነት ኃይልና ተቀባይነት እንዲሁም በክልሉ መንቀሳቀስ የማይችልን ሰው አምጥቶ ስለ ሰላማዊ ትግል ማውራት አሳፋሪ ነው ብለዋል። አሁን ላይ ያለው የፋኖ ትግል ባህር ዳርም 4 ኪሎንም እያንቀጠቀጠ ነው ሲል ነው ያብራራው። አርበኛ አስረስ በቃለ መጠይቁ ባንዳ ባዳ በሚል በቅርቡ የጀመረውን ፕሮፓጋንዳ የተመሰረተውን ጥምረት በመፍራት ነው ብሏል። አገዛዙ ፋኖን ተላላኪ በሚል ለመፈረጅ የሚሞክረውም ህልውናቸው አደጋ ላይ የወደቁ ማህበረሰቦች ጥምረት በመፍጠራቸው ነው ብለዋል። ትብብሩ ውጤት እንደሚያመጣ አምነንበትና እውነተኛ መሆኑን አረጋግጠን የገባንበት ነው ሲልም ገልጿል። ይህን የሚሉትን ያሸነፈ ፋኖ ነው ለማለት ነው ሲልም ገልጿል። ቤተክርስቲያኗ በአርሲ 3 ወረዳዎች በተፈጸመው ሃይማኖት ላይ ያነጣጠሩ ጥቃቶች በድምሩ 25 ኦርቶዶክሳውያን ተገድለዋል አለች። በምስራቅ አርሲ ሀገረ ስብከት በጥቅምት ወር በኦርቶዶክሳውያን ላይ የተፈጸመውን ግድያ አስመልክቶ ጉዳዩ በቀጥታ የሚመለከተው የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ጥቅምት 19 2018 ዓመተ ምህረት ከሰዓት በኋላ መረጃውን አድርሶናል ሲል የቤተ ክርስቲያኑ ሚዲያ ዘግቧል። በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ ኦርቶዶክሳውያንና አስመልክቶ ከተለያዩ የመረጃ ምንጮች ስንሰማ ቆይተናል ያለው መረጃም በጉዳዩ ላይ ማረጋገጫ እንዲሰጠን ወደ ሀገረ ስብከቱ ጥያቄ ያቀረብን ሲሆን በስተመጨረሻ የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሮያን ታምራት ወልዴ በስልክ ማብራሪያ ሰጥተውናል ይላል
ሊቀ ሐዋርያት ታምራት ወልዴ በሀገረ ስብከቱ የተለያዩ ወረዳዎች የደረሱ ጥቃቶችን አስመልክቶ የሀገረ ስብከቱ አስተዳደር ጉባኤ በየወረዳው ቤተ ክህነት ጽሕፈት ቤቶች ሪፖርት ሲሰበስብ ቆይቶ ጥቅምት 19 2018 ዓመተ ምህረት ጠዋት ስብሰባ በማካሄድ በጉዳዩ ላይ መፍትሄ ያለውን ውሳኔ ማሳለፉን ገልጿል። በዚሁም መሰረት ጥቅምት 19 2018 ዓመተ ምህረት በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በደብዳቤ ሪፖርት መላካቸውን ገልጸዋል። ሀገረ ስብከቱ ባደረሰን ሪፖርት መሰረትም በምስራቅ አርሲ ሀገረ ስብከት በሚገኙ የተለያዩ ወረዳዎች ባለፉት ዓመታት ኦርቶዶክሳውያን ክርስቲያኖች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም ቆይቷል ሲልም አክሏል። በጉናና መርቲ ወረዳዎች ድንበር ላይ ጥቅምት 14 ለ15 አጥቢያ 17 ሰዎች ማንነታቸው ባልታወቁ ታጣቂዎች የተገደሉ ሲሆን ጥቅምት 18 2018 ዓመተ ምህረትም 12 ሰዎች በመርቲ ወረዳ፣ 5 ሰዎች ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሟል ሲሉ ገልጸዋል። በሸርካ ወረዳ ደግሞ በሂላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 ለ18 አጥቢያ ሌሊት በተኙበት 3 ሰዎች ማንነታቸው ባልታወቁ ታጣቂዎች ተገድለዋል ሲልም ሪፖርቱ አክሏል። በተጨማሪም በወንቆሎ ዋቢ ወረዳ ጥቅምት 19 ለ19 አጥቢያ 5 ሰዎች ማንነታቸው በማይታወቁ ታጣቂዎች ተገድለዋል የተባለ ሲሆን በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ በሀገረ ስብከቱ 25 ሰዎች መገደላቸውም ታውቋል። በአጠቃላይ እድሜያቸው ከ2 ዓመት ጨቅላ ህጻናት እስከ 75 ዓመት አዛውንት ኦርቶዶክሳውያን ክርስቲያኖች በማይታወቁ ታጣቂ ቡድኖች የተገደሉ መሆኑን ከየወረዳው ቤተ ክህነት ጽሕፈት ቤቶች በሪፖርት የተገለጸ ሲሆን ሀገረ ስብከቱ ከዚህ በፊት ጉዳቱ በተደጋጋሚ በደረሰበት ቦታ መንግስት አስፈላጊውን የጸጥታ ጥበቃ እንዲያደርግና ክርስቲያኖች በሰላም ወጥተው እንዲገቡ ለማድረግ ጥረት ማድረጉንም አመላክቷል። ይህ በእንዲህ እንዳለ በጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው አነጋጋሪው ስደተኛ ኢትዮጵያ ከደረሰ በኋላ መለቀቁ ተነገረ። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ ገብረስላሴ ትናንት ማለዳ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ ገልጿል። ያገዛዙ ፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላል አብዲ ግለሰቡ ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለመኖሩን ገልጸዋል። በዚህ ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ መለቀቁን ለቢቢሲ አረጋግጧል። የህዝብ ግንኙነት ኃላፊው በዩኬ ውስጥ ከፍተኛ ውዝግብ አስነስቶ የነበረው ሀዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት እኛ ስራ አይደለም ለቀነዋል ብለዋል። ሀዱሽ የብረት ስላሴ በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ በአንዲት ታዳጊና አዋቂ ሴት ላይ ጾታዊ ትንኮሳ በመፈጸሙ ለ12 ወራት እስር ተፈርዶበት ነበር። ሀዱሽ ባለፈው ሳምንት አርብ ከእስር ቤት በስህተት ከተለቀቀ በኋላ በዓለም አቀፍ መነጋገሪያ ቢሆንም በተደረገ ፍለጋ ከ2 ቀናት በኋላ በሰሜን ለንደን አንድ መናፈሻ ውስጥ ተገኝቷል። ዩናይትድ ኪንግደም ውስጥ በፈጸመው ጾታዊ ትንኮሳ የተፈረደበትና በስህተት ተለቆ የነበረው ሀዱሽ ገብረስላሴ ወደ ኢትዮጵያ መባረሩን የሀገሪቱ መንግስት ያስታወቀው ረቡዕ ጥቅምት 19 2018 ዓመተ ምህረት ማለዳ ነበር። የዩናይትድ ኪንግደም ጠቅላይ ሚኒስትርን ጨምሮ በሀገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል ውዝግብ የፈጠረው ይህ ግለሰብ አሁን ወደ ኢትዮጵያ መላኩ ተገልጿል። ማክሰኞ ዕለት ማታ ወደ ኢትዮጵያ በሚጓዝ አውሮፕላን መሳፈሩንና ረቡዕ ዕለት ማለዳ ኢትዮጵያ መድረሱን የዩናይትድ ኪንግደም መንግስት አስታውቋል። የሀገር ውስጥ ጉዳይ ሚኒስተር የሆኑት ሻቫላ መሐመድ ባለፈው ሳምንት የተከሰተው በድጋሚ መሆን የለበትም፣ የተቀሰቀሰውን የህዝብ ቁጣም እኔም እጋራዋለሁ ብለዋል። ሀዱሽ ታስሮበት ከነበረው ማረሚያ ቤት ቼንስፎርድ ወደ ስደተኞች ማቆያ ማዕከል ከተወሰደ በኋላ የውጭ ዜጋ ጥፋተኞችን ከሀገር በፍጥነት ለማስወጣት በተዘጋጀው አሰራር መሰረት እንዲወጣ መደረጉም ተመላክቷል። ይህ በእንዲህ እንዳለ በአብይ አህመድና በኤሚራትስ የሚደገፈው የሱዳን ፈጥኖ ደራሽ ኃይል ለፈጸመው የንጹሃን ግድያ ዓለም አቀፍ ውግዘት ገጠመው። የአውሮፓ ህብረት በአብይ አህመድና በኤሚራቶች የሚደገፈውን የሱዳን ፈጥኖ ደራሽ ኃይል በንጹሃን ዜጎች ላይ ያደረሰ ያለውን የግድያ ተግባር ያወገዘ ሲሆን ህብረቱ ድርጊቱን ጨካኝ ሲል ገልጾታል። በቅርቡ የኤልፋሽር ከተማን መልሶ ተቆጣጥሯል የተባለው የሱዳን ፈጥኖ ደራሽ ኃይል በአካባቢው ነዋሪዎች ላይ ፈጸማቸው በተባለ ጥቃት ከ2000 በላይ ዜጎች መግደሉን ተዘግቧል። ይህንና የቀይ መስቀልና ቀይ ጨረቃን ሰራተኞች የአውሮፓ ህብረት መገደሉን አስመልክቶ ባሰራጨው መግለጫ ጨካኝ በሆነው የፈጥኖ ደራሽ ኃይሎች ጥቃት ሲቪሎች ኢላማ እየተደረጉ ነው ብሏል። ኃይሎቹ ሲቪሎችን የመጠበቅ ግዴታ እንዳለባቸውም ህብረቱ አክሏል። በተመሳሳይ ዜናም የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱቻሬች
የአልፋሽርን ጥቃት አስመልክተው በሰጡት መግለጫ በመላው ዓለም በሰላማዊ ሰዎች ጥበቃ ይደረግ ዘንድ ዓለም አቀፍ ማህበረሰብ አስቸኳይ እርምጃ መውሰድ አለበት ሲሉም ተደምጠዋል። ኤልፋሽርን የተቆጣጠረው የሱዳን ፈጥኖ ደራሽ ኃይል በነዳጅ የበለጸገችውን የሰሜን ኮርዶፋን ግዛት ለመያዝ ከባድ ውጊያ እያካሄደ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። በሱዳን ቁልፍ የሆነችው ከተማ ኤልፋሽርን በፈጥኖ ደራሽ ኃይሉ ቁጥጥር ስር ካዋለች በኋላ የጅምላ ግድያ ይጨምራል የሚል ፍርሃትም ተቀስቅሷል። የሱዳን መከላከያ አዛዥ አብዱልፈታህ አልቡርሃን ሰኞ ምሽት ባደረጉት ንግግር ጦራቸው ስልታዊ ውድመትና የንጹሃንን መገደል ተከትሎ እንዲወጣ ማዘዛቸውንም ተናግረዋል። የተባበሩት መንግስታት በበኩሉ የጅምላ ግድያ ስለመኖሩ ተጨባጭ መረጃዎች አሉ ያለም ሲሆን የሊዮ ዩኒቨርሲቲ በበኩሉ የሳተላይት ምስሎችን በመጥቀስ በጅምላ የተገደሉ ሰዎች አስክሬን ክምር ይታያል ብለዋል። የፈጥኖ ደራሽ ጦሩ ሰላማዊ ዜጎችንና አርሚ ያልሆኑ ኃይሎችን ግድያዎች መፈጸማቸውን የሚገልጽ ማስረጃ በተባበሩት መንግስታት የሰብአዊ መብቶች ድርጅት ቢቀርብም አስተባብሎታል። በዳርፉር ክልል የምትገኘው ኤልፋሽር በፈጥኖ ደራሽ ኃይሉ እጅ መውደቋ በሱዳን የእርስ በርስ ጦርነት ውስጥ አስፈሪ ምዕራፍ መሆኑም ተነግሯል። ከ2 ዓመታት በፊት የተጀመረው የሱዳን የእርስ በርስ ጦርነት ለሺዎች ህይወት መጥፋት ምክንያት ሲሆን 12 ሚሊዮን የሚጠጉ ሰዎችን ከቀያቸው አፈናቅሏል። የፈጥኖ ደራሹ ተዋጊዎች ኤልፋሽርን ለ18 ወራት ያህል በከበባ ውስጥ አቆይተው በመቶ ሺዎች የሚቆጠሩ ሰላማዊ ዜጎችን እንዳይንቀሳቀሱ በማድረግ የረሃብ ቀውስ እንዲከሰት አድርገዋልም ተብሏል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይሄው ነው። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እመለሳለሁ። መልካም ቆይታ።